ቤቱ ሸተተ ፕሊስ ልብ ሙሉልኝ ፕሊስ እኔ ቤት ታየ ሽቅርቅሯ ቁልጥ እምስ ቅጥል ማረጋቸው አሮጊቱንም ወጣቱንም ሰይጣኑንም አጋነንቱንም ማንጨረጨር ልክ ጸበል እንደነካቸው ጋኔላቸውን ማስጮ ቤታዬ በፊታችሁ ይገኛሉ። ስለዚህ ፕሊስ እንስ ተራ እንዝብሩ በቃ ሰው ሲያዩ ቀጠል የሚሉ ሰውን በቃ ወደታች ዳውን ለማድረግ ሰውን ለማሳቀቅ የሚሄዱ ሰዎች ስላሉ ፕሊስ በልብ ሙሉልኝ። እኔ እድላዊት እየጠየቅኳችሁ ነው። እድል ሁሉ የታደልሽ እድላዊት እየጠየቃችሁ ስለሆነ ፕሊስ ልብ ስጡኝ። ቴንኪዩ። ይህንንም ልብ ጠይቆ ማንም ዞር ብሎ ማይሰጠው አለ። መቤቴ እኔ እኮ አልሸሸውም እኮ እድላዊት ወይ ፍቅሮች አንዴ መጨረሻ ምናምን እናዳምጥና ትንሽ ዘገባ ሰጣለሁ። በስሱ የማይሻልም ከምንጨቃጨቅ እስኪ ንገሩኝ። ብንስማማ አይሻልም ማለት እኔ ግራ ገባኝ። ምንድን ነው የለበሽው? ምንም ውዴ ምንም ፋራ ነኝ። ሰገቴ ላይ ምንም አላውቅም ውዴ። ስግጥ ያልኩ ሰገቴ ፋራ ላይሽኝ እንዴ? በባህል ቀሚስ ራሱ ሽፍን ጫማ ስኒከር አድርጌ ላይሽኝ ፋራ ነኝ እኮ ምንም አላውቅም ውዴ። አሁን ገና ነው መልበስ የጀመርኩት። ሰገቴ ነኝ አላውቅም ውዴ። እሺ አላውቅም በቃ እንደዛ ተረዱኝ። ቤታ ሰገጤና ፋራ አለባበስ የሚችሉ ነፋሉ። እነሱን ተመልከቱ። መጥቶልኛል። እሺ ራቅማ ካልኩ እያወቃችሁ የኔ ራቅ የተጣበቀ ልብስ ስለብስ ታውቁኝ የለ እንዴት እንደሚል ታውቁ የለ ባህሬን በአመኔን ታውቁ የለ ጋይስ። ወይዘሪት ቁንጅና ወርቅዬ ኩፍ ትላለች ባህሬን ታውቁት የለ ወይ ወርቅዬ አንቺ ዜድ በቃ ባልና ሚስት ስራ አጠፊም አንቺ ሴትዮ ጋይስ እያወቃችሁ ደሞሽን እያወቃችሁ የውሃ አሁንም ዛሬ እያወቃችሁ ረሳችሁት ወይ ልብስ ቀይር እንጂ ከላይ ከወጣው ባህሪን እያወቃችሁ ወርቅዬ ኩፍ ትላለች ቅርብን ውዶቼ እንደዚህ ይሻለኛል። ከፈለኩ እኮ የማውለቅ እችላለሁ እኮ ቆይ ላውለቀው። እናንተ እኮ ሰገጤ ስራ ቆይ ላሳያችሁ። ግን አንድ ቪዲዮ ሳልሰራ እንደዚህም እኮ መሆን ይቻላል እኮ ውዶቼ። ግን በጣም እዛ ይታያል። እንደዚህም እኮ መሆን ትችላላችሁ። አታውልቅ ቪዲዮ ሰራበታለኝ። የበዛ በእንትኖቹ ሰራለኝ አካ ናሚታና ማኒታና እና በሚሉትኝ እናንተ አልወፈርኩም። ግን ኧረ እኔ አልወጣም ጋይስ። ዳቦ ትታያለች እንደው እንዲህ ወዴ ላርጋት። አልወፈርኩም ጋይስ፣ አልወፈርኩም። ንገሩኝ አልወፈርኩም። ስማ አሁን ማርያምን የመጨረሻ ነፍቼውን ቦርጬን አያችሁታ። እኛ ሴቶች ግን ስንመጣ እናንተ ጋር እንዲህ ነው ቀሳሽ። ኧረ ወፈርኩ በስመ አብ ማርያምን ወፍሬያለሁ። ጡጤ ራሱ እንዴ እናንተ ወይኔ ተሳስቼ ላልከ ቀሚሱ ወይኔ አምላክ እስራኤል ወይኔ ቤታዬ ወይ ይቅርታ ቻው። እሺ ጌታ ቻው። ለብቻ መስሎ ሄደ። ደህና ደር። እሺ እሺ። ወይ ጉድ ተሳስቼ ልኬ ነው። ይሄ ልጅ ማለት የግምዣዬ ፍቅረኛ ነው። አወኩትኝ ግምዣዬ። እናንተ ቆይ እኔ የምላችሁ ግምጃዬን ምን አድርጊ ነው የምትሏትኝ? ጭንቅላቷን ልክ ሴት ደግሞ ሴቶች ናት። ይሄንም ያህል አለት ጭንቅላት ይዘሽ ልጅቷን ጭንቅላቷን ምን ያክላል? ይሄንም ያህል መዶሻ የሰፈር ዶማና መዶሻ። ቤተሰቦቻችሁ እኮ ከጎረቤት እኮ መዶሻ አይዋሱም። ቆጃንጆ መዶሻ የሆኑ ልጆች ወልደው ከኋላ ነው ጸጉርሽ የሚጀምረው። እንደ አንቀጽ ነው ጸጉርሽ የሚጀምረው ከጀርባ ጀምሮ። አንቺ ቋጠሮ ልጅቷን ጸጉሯ ምን ይመስላል? ምንም የልጅቷ ጭንቅላት አይደለም የሚያሳስባችሁ። ይሄን የመሰለ ሸበላ ወጣት ወንድ ልጅ እንዴት አድርጋ አገኘችው ነው። እኛን ሴቶች ሀበሾችን አላቃችሁም እንዴ? ምንም ግንባሩ አላሳሰብም። እኔ አሁን ብከፍተው እዚህ ነው ጸጉሬ፣ እዚህ ነው የሚጀምረው። ማን ነው ግንባር የሌለው? የኔን ግንባር ታውቁታላችሁ። እንኳን አይደለም ጠላት ወዳጅም ያውቋል። ይኸው እዚህ ድረስ ነኝ እኔ። ምንድነው ግንባር? ኮፍዬ ስፈልግ እዚህ ጋር መጥቷል። ማን አባቱ ያውቃል? ስፈልግ ላይክ ልጅቷን በራሷ ጸጉር ስትወጣ ሰው ማሳቀቅ። ማን
ነው ጸጉር የሌለው? እንዳለ ተመልጠሽ ተገሽጥጠሻል እንዴ? ከባልሽ ሲያቃጥልሽ እዚህ ነው የሚያደርሰው። ሚስት ስትለበልብ እዚህ ነው ጸጉራቸው። አንድ መላጣ አይደለ እንደ ኢትዮጵያኖች እንዳለ ተመላልጠን አይደል እንደ ቀረ ነው። በነጭ ሽንኩርትና በሚኖክሲዲል ነው እኮ ጸጉራችን እስከ ቅንድባችን እስከ ጨገራችን ቡፍ አድርገን የምንወጣው። ሁላችን እኮ መላጣ ነው። እችን አንድ ፍሬ ትንሽዬ ልጅ ግን ማሳቀቃው ምን ይሉታል? እረ ሴቶች ተመከሩ። ሴት ለሴት እስኪ ተደጋገፉ። ዋው አሁንማ በራስሽ እንደዚህ አወጣችሁ ደስ ሲል ምናምን ኮንፊደንሷን ራሱ ማድነቅ አለባችሁ። ሰው ማሳቀቅ እድሜ ልካችሁ ይሄን ለበሽ፣ ይሄን በላሽ፣ ይሄን ጠጣሽ፣ እንደዚህ ጫት ነበር እንትናችሁስ መስደድ። ሁላችንም ተመልጠን እንደውም ያንቺ ይሻላል። ሁሌ ወደ ኋላ ታርገሽ የሆነ የሀጠነው እንጫት ነበር እንዲህ መስደድ እላያችሁ ላይ እንዴ። ልጅቱን አሳቀው ሊገሏት እኔ እንዴት እንዳሳዘነችኝ እመቤቴ። በቃ ማብራሪያ ትሰጣለች ለግንባሯ። እንደኔ አታረጊም እንዴ? እኔ አሁን ስንት ጠላት አሉኝ። አሁን እዚህ ሪካርደሮች ሰፍሰፍ ብሎ አሉ። እንዲያፋቸውን አሰፍሰው ይሄው ነው የምላቸው። ግንባሬ እዩት። አይ ዶንት ኬር። እኔ ምንም አይመስለኝም። እመቤቴ ነው የምልሽ። ግንባሬን ይውያቸው ግምዣይ። በእኔ ተማመኝ። እኔ አሁን ስንት ስክሪንሻት አድርገውኛል። ከዛውን በየኮመንቱ እኔን ነው ሲለጥፉኝ የሚውሉትኝ። በየኮመንቱ ቤታ ምናምን ቤታዬ ንግስት ሲሉ ከስር ይመጣላችሁ ናት እናንተ ንግስት እያሉ ግንባሬን ይለጥፉታል። ሁ ኬርስ? ራስሽ የሚያስደስትሽን ነገር አድርጊ። ማርጊያ ምንም አይምሰልሽ። ሁሉም ሰው እዚህ ቲክቶክ ላይ እንዳለ ግንባራም ነው እንዳለ። ግማሹ በሻሽ ሸፍኖታል፣ ግማሹ በዩማኔ ሸፍኖታል፣ ግማሹ ነጭ ሽንኩርት አዳሩ ሙሉ እየገማ ከባሉ ጋር ሳይተኛ፣ ግማሹ ሴቶቹ ከባሎቻቸው ጋር መተኛት አቁመዋል። ለምን ብለሽ ጠይቅኛ። ነጭ ሽንኩርት እየተለቀለቁ ባላቸው ስር ስለማይተኙ ሶፋ ለይተዋል፣ አልጋ ለይተዋል፣ ተመላልጠው። ስር ዘንዳት ፈሪ ኮንፊደንስ ስላለሽ ነው የወጣሽው። ስንቷ ተደብቃ ቤት ውስጥ ተቀምጣለች። እኔ አሁን ማህበረሰብ ምንም አይመስለኝም። ቤታዬ ራቁቴና ነው እንጂ ማልሄደው እኔ እሱንም ደግሞ ለወደፊቱ ባሌ ለገላይ ለመሸፈን ስል እንጂ ራቁቴ የሚሄድ ካስፈለገኝ ራቁቴ መልበስ ልብስ ሰው ላይ አይመቻ። ምን አባታ አገባኝ እኔ። ይሄ ማህበረሰብ እኮ ቦርሳ እንዴት መኪና ውስጥ እያዛል የሚል ማህበረሰብ እኮ ነው ያለው። ቦርሳን ታዲያ ፓንት አድርጌው ከስር ለብሼው አልዞር። እንግዲህ ቦርሳ የተባለ የእጅ ቦርሳ የተባለ አንገተ ልዞር ነው። እንኳን ያችን እንኳን ቪዲዮ አይቀረጽኳት ለወጣ ብዬ ለምን እዚህ አልቀርጽም? ብርድ ነው ውጭ መቅረጽ አልችልም ብዬ ቦርሳ እንደ ድንገት ይዤዋል። እንዴ ቦርሳ ይዛች ሰገጠ ይልሻል። ቦርሳን ታዲያ ቡታንታዊ ቂጤ ውስጥ ወጥፌው አልሄድም። ለእጄን የተሰራው ቤት አላስቀምጠው። ስለዛ ግምዣይ ምንም እንዳይመስልሽ ውዴ፣ ምንም እንዳይመስልሽ። የሆነ ስንት ጠላት እያለኝ አታይም እንዴ? ምልጥጤን እያወጣው ምንም እንዳይመስልሽ። የሚወድሽ ከነ መላጣሽ ይመጣል። የሚወድሽ ከነ ጨገርሽ ቡፍ አድርገሽ ይመጣል። ለምን ላጨሽ እንዴት አላጨሽም በምን አልቋጨሽም አይልሽም። ቡፍ አድርገሽ ራሱ የኔ መላጣ ነው የሚልሽ። የሚወድሽ ሰው ቡፍ አድርገሽዋል እኮ በተብሎ የኔ መላጣ ነው የሚልሽ። በቃ የሚወድሽ ሰው ጥሩ መልካም ነው የሚያየው። ጠላትሽ ደግሞ ዝም ብሎ አቃቄን ሲያወጣ ነው የሚውለው። ምንም እንዳይመስልሽ። እናቴ ደግሞ በጣም ሳያት አሳዘነችኝ እንዴ! በጣም ሲወቅጧት። ኧረ ተፋቷት በእናታችሁ። ልጅ ናት እሷ። ወይኔ ወሬ ፈለፍኝ። ስልኬ ይዘጋ። ሰላሚና እኔ አሁን ቤቴ ሰው ቀረ ጊፍት ቀረ ምናምን ምን አገባኝ እኔ። የወደደኝ ይመጣል። ለእነሱ ስዕል መስዬ ነው የምታያቸው። ፋጉሎ ልመስል እችላለሁ። ለእነሱ ግን ስታይ ልዕልት ሆኜ ነው የምታየው። ለሚወዳችሁ ሰው በቃ የሚጠላችሁ ሰው ደግሞ ይጠላል። እኔ አሁን የምጠላው ሰዎች አሉ። ምንም ቢያደርጉም አይጥመኝ። ተረዳችሁኝ አይደል? በቃ ምንም ተዋቸው። እናቴ ፋጉሎ ፋጉሎ ነው የምመስለው፣ ግን ለእናንተ ስለምትወዱኝ ነው። ናውጥ አንተ ዳዊት ለስሙ ማለት ነው። አንተ ቆሽ ማዳ ስምህን ልንገርህ። አንተ ደንቆሮ ገንገበት ማለት ነው። አንተ የሙዝ ልጣጭ አዳምጠኝ። ዳዊት ማለት በሰፈር ጥጋበኛ የተባለውን ጎልያድን በአንዲት ጠጠር ግንባሩ ብሎ ደፍቶ የጣለ ነው። ይሄ ነው ታሪክ። ስም ይወጣ ከቤት ይከተል ጎረቤት አለ። አንተ አሁን ሁሌም ከመጽሐፍ ቅዱስ የሚወጣላችሁ ሰዎች ከስማችሁ ጋርና እናንተ ተግባራችሁ አብሮ አይሄድም። አሁን አንተ ልቃሚ የሰፈር ድንጋይ አሟቂ ቁጭ ብለህ የሴቶችን ቂጥና ጡት መቁጠር ነበረብህ ዳዊት። አንተ ታሪክ ላይ ምንም አትሰራ። መጽሐፍ ታሪክ ላይ አንተና እሷ አትመሳሰሉ። እኔ ስማቸው እንትን አይባል ሁሉን ቻይ ስም አልጠራም። ደግሞ ወደ ሌላ እንኳን ሁሉን ሊችሉ የእናንተን መውደቂያ ነው ሲጠነዝሱ የሚሉት። ስማቸው ምንም ትዕግስቱ ይባላል። ደንበኛ እኮ መንፈስና ጋኔን ጨፍራ የሰፈረበት እኮ ነው። ትዕግስት ይጥፋ። መድኃኒዓለም ትዕግስትን አጥፍቶታ እንደው እስከ ጭራሹ ያጥፋው። ስማችሁና እናንተ በምንም አይገናኝም። በምንም ደመላሽ። አይ አንተ ጥሩ ነው፣ ያንተ ጥሩ ነው። አሁን አንተ ደመላሽ ነው ስምህኛ ሊውን ጉቦ ነው የሰጠኝ። አፌን አፍነክ እንደምመጣ ስታክ እናገራለሁ። እኔ ጊፍትን ለጊፍታ አመሰግናለሁ ለሳምከኝ። ደመላሽ ግን የምትባል ሰውዬ እንኳን ደም ልትመልስ ይቅርና ማለት ነው። አንተ ድንገት የሆነ በረሮ ቤት ውስጥ ብታይ አልጋ ላይ ጣጥ ብለህ የምትወጣ ሰው ነው የምታለቅስ። ደመላሽ ብሎ ቤተሰቦች ስም ያውጡላል። እኔ እኮ ምንም እኮ አይገናኝም እኮ።
አሁን አንተ ደም ነው የምትመልሰው ወይስ ምንድነው የምታረው? ትቃባለህ ወይስ ደም ትመልሳለህ? ሚሊዮን ቆንጆ ነህ ቢሆንም ሸበላ ውዴ ሄድብሃለሁ። አሁን አንተ ሚሊዮን ባይቅ 5 ሳንቲም የለህም ውዴ፣ 5 ሳንቲም ቆንጅዬ ነህ፣ መልክ ሲያምር፣ ቁመና ሲያምር። ባይ ግን እንዲህ ባንጨለጭልህ ስወልድ ከኪሻ አይረግፍም። ሚሊዮን ብለው ያወጣሉ። እኔ እኮ የኢትዮጵያ ህዝቦች እኮ ምን አይነት ስም እኮ ማይገሬ ስም እኮ ነው የሚያወጡትኝ። በቃኝ ደግሞ ከሰው እንዳታጣሉ። ሚሊዮን የሚባሉ ደግሞ ተከማይተው እንዳይመጡ። ኧረ ተውኝ፣ እኔ አታነካኩኝ ጋይስ፣ እኔ ነገር ይገንብኛል። አንተ ሚሊዮን ይበልክ ይሉታል። ያቸው ሚሊዮን ስለምንተዋወቅ ነው። ረፉ እናንተ። እኔ ቀልዴን ነው። ቀሚስ ግዙልኝ። እንዲህ ድፍረትሽ! እኔ ስታይኝ ሐሙስና ዓርብ የቀረው ዓርብ የገደሉ ቀብራራ ሀብታም ነው የሚመስልሽ? እኔ ቤት ስትመጡ የገንዘብ ወሬ ነው የምታወሩት። ቤታዬ አማረብሽ አትሉ፣ ቤታዬ ፈታ በይ አትሉ ምናምን። ትመጡና ቤታዬ ስልክ ግዢልኝ። ከዛ ያንን ደንቆሮ የሆነ ዘገምተኛ የሆነ ፍቅረኛሽን ለማውራት እኔ ቤታ ስልክ ገዛልሻለሁ። ቤታዬ ቀሚስ ግዢልኝ። ከፍተሽ እግርሽን ከፍተሽ ለምትሰጪው እኔ ቀሚስ አልብሼ ወደ ጎረምሳ ጋር ሸኝሻለሁ። ስታይኝ እኔ ዓረብ የገደልኩ ይመስልሻል ወይ? እዚህ እየመጣችሁ ይሄንን ግዢልኝ ይሄንን አድርጊልኝ የምትይ ሀብታም ነው የምመስላችሁ? ግን እንዲህ ቅብርር ብዬ ወዜ ጠፍ ፍልተሩ ነው ውዴ። ኩምስስ ድቅቅ ቃልኩኝ ነኝ። አልወሉም የምመስል ሴትዮ ተይኝ። ስትመጡ ስለ ገንዘብ አታውሩ እንዴ! እናንተን እኮ ሽሽት ውስጥ እኮ ሆንኩኝ እኮ። እኔ እናንተን እኮ ላለማየት እኮ እየሻሸሁ ሄድኩ እኮ። በቃ አይኔ አይጠፋ እንደሆነ የእናንተን ኮመንት ማየትም ምንም አላቆም። በውስጥ ቤታዬ በጣም ቸግሮኛል፣ እባክሽን መኪና ግዢልኝ። ሚሊዮንዬ ምነው ስሜት ነካው እንዴ? ቴንኪ አንተ ብቻ ነህ ትክክለኛ ስም ይወጣልህ የኔ ጌታ። እንደ ስምክ ሚሊዮን ነክ። ሚሊዮን ያሉ ደግሞ በገንዘብ አይደለም። እንዳንተ የመሰለ ጀግና ላይ ስለወለዱ ብዙ ሚሊዮኖች ቢመጡ ደስ ይለናል ብለው ሚሊዮን አሉ። ድንገት በገንዘብ ምናምን አንተ በገንዘብ የምትደለል ሰው አይደለም። ግን ድንገት አለ አይደል ቤተሰቦችን ይህንን የመሰለ እንዲህ አይነት ልጅ ብትወልጂ፣ እንዲህ አይነት ሚሊዮን የሆኑ ልጆች ብትወልጂ ተባለ። ለምን ሚሊዮን አንለውም ተብሎ በደግነት ነው ሚሊዮን የተባልከው። ስራ ነው ጋይስ። የሰጠኝ ጊፍት ለሰጠኝ አሽቃባጭ አጎብዳጅ አፈንዳጅ ነኝ። በደናው ጊዜ በነፃ አገልግያለሁ። ከዚህ በኋላ ጊፍት ተሰጡኝ አሸበሽባለሁ። አጨበጨ ሚሊዮን ስታበረ ስሜታዊ ይሁን ክረ ስሜትን ተቆጣጠር የኔ ጌታ። ሚሊዮኖች ስሜታቸውን አይቆጣጠሩም። ይሁን ማለት አለ አይደል የልጅነታቸው እንትን አለባቸው። ይሄ ሚሊዮን ባለሀብት ሲባሉ ያ ነገር ይመጣባቸዋል። ገባቸው። ሚሊዮን መቆጣጠር አቃተውና ደገመ። አንተ አብዲ ከቤቴ ውጣ፣ ሰይጣኔን እንዳታስነሳን ሰው። አሁን እኔ ሰላም ላይ ነው። ዝም በለኝ። በሰላም ነው። የሰጠ ሰው አሽቃብጣለሁ ጋይስ። ለሰጠ ሰው አሽቃባጭ ነው። ለሰጠ ሰው አሽቃባጭ አጎብዳጅ ነው። ስትሰጡ አሽቃብጣለሁ እንዴ! እናንተ እስከ ዛሬ በነፃ ስንት ጊዜ ያገለገልኩ እኮ። በነፃ እዚህ ቤት ስንት ጊዜ ነው ያገለገልኩትኝ። 5 ሳንቲም ሳይሰጡ ይመጣል። ቤታ ቂንጥሮ ይለኛል። ይመጣና እንደው ቀንጥሶ ይጣልክ። ቤታዬ ቦርኪት ደግሞ ዘንድሮ ስድብ ሁሉ መቆላመን ጀምሯል። ቦርኮ ቀርቷል። ቦርኪት ቁልምጥ አድርገው ሙልጭ አድርገው ያስገቡኛል። 5 ሳንቲም ግን አይሰጡኝም። እየሰደባችሁ ስጡኝ። አሁን ለምሳሌ ውዴ ሰተሽኛል፣ ቆረቆራም ማለት ትችያለሽ። ሰተሻል ይኸው ብለስዬ ግንብራስ በይኝ ሰተሽ። ግን እንደ ጊፍቱ መጠን ነው መሆን ያለበት። 1000 ስትሰጡ ኮቴ ራስ ማለት ትችላላችሁ። 1000 ነው የሰጣችሁትኝ። ስንት ይሆን? 500 መኒጋን ከሰጣችሁ አይጥ ሳሳ አድርጋችሁ። አንበሳ ስትሰጡ በመደዳ አካላት ሙሉ መሳደብ ትችላላችሁ። ተፈቅዷል። ምንሽም አያምርም ንፍጥረም መሲው ዝርክርክ ቦርኮ ተፈቅዷል። ከፍ ያለ ነገር በመጠኑ ይሁን ውዶቼ። እየሰጣችሁ መሳደብ እዚህ ቤት ይቻላል። በባዶ እጅ ግን ልትታነቅ እንደመጣ ጋብሮ እዚህ ቤት ውስጥ ገብተክ መሳደብ አይፈቀድም። ትቦለካለቅ። እየከፈላችሁ ስደቡኝ። አመሰግናለሁ። አዎ ምን ላድርግ? እሺ እንደው ግን ነገረኛ ሆኜ የቀረው እናንተ ዌል ነገር ልጀምር ወይስ ይቅር? ቆይ ከራሴ ጋር እንዳይቃተው ልማከር። ቆይ አንዴ። በዚህ በኩል ያለው መልአክ ምን ይለኛል መሰላችሁ? ቤታዬ እንዲያምሩብሽ ምናምን ኢግኖር አድርገሽ ቁለት ብለሽ ከሚሊዮን ጋር አለምሽን ቅጭ ይለኛል። በዚህ በኩል ያለው ደግሞ ምን ይለኛል? ቤታዬ እንዴት ትደፈሪያለሽ? መመለስማ በሾርን ያለብሽ ይለኛል። ይኸውቱ ሰይጣኑ። ስለዚህ መልአኩን ልስማ ሰይጣኑን ልስማ በቃ ጆሮዬ ላይ ጦርነት እየፈጠሩ ነው። በዚህ በኩል ተይ ቤታዬ ከሚሊዮን ጋር ሻፍጂ ነው የሚለኝ። ሻፍጂ መልአክ አይልም ደግሞ ነገ እንድታመጡብኝ። ይሄኛው ጆሮዬ ሻፍጂ ከሚሊዮን ጋር ህይወትሽን ቅጭ እያለኝ ነው። በዚህ በኩልም ቤታዬ ውይ ሚሊዮንዬ
በቃ ከሚሊዮን ጋር እንሻፍዳለን። ቀርቷል ጋይስ። ሚሊዮን እንዴት ነው? የት ነው የምትኖር የኔ ጌታ? በቃ ሰማሁት እኮ ጆሮዬን። እኔ ሚሊዮንን ጊፍት አሁን እናንተ እንደዚህ አቤት እችል ጊፍት ስለሰጣት ሀሳቧን ቀየረች። ምን ጉድና ግን የቀኙን አላዳመጠችም ልትሉ ትችላላችሁ። ኖ ኖ ኖ እኔ ጊፍት ስለሰጠኝ ሳይሆን በቃ ይሄ ጆሮዬ ሚሊዮን ጋር ሻፍጂ ስላለኝ እሱ ሰምቼ ነው። ሚሊዮንዬ ስላለኝ ነው ጋይስ፣ ሌላ ምንም አይደለም። ሚሊዮንዬ ግን እንዴት ነው የኔ ጌታ? የት ነው የምትኖረው? የት ነው የምትኖረው የኔ ጌታ? ወደኛ አካባቢ ትቀርባለህ? እኔ ወደኛ ጋር ትቀርባለህ? የት ቤታዬ ሂጂበት ብለስዬ እስኪ ቆይ አላለኝም። ሻፍጂ ዝም በይ ቤታ ጸጥ ግጥም ተይ ቤታዬ ይቅርብሽ፣ እንዲያምሩብሽ ይቅርብሽ። ግጥም ይቅር እባክህ ተወኝ። በመድኃኒዓለም ተወኝ። ዛሬ ሰላም ልዋልበት። ይኸው እግዚአብሔር የተፈታተነኝ ነው። አውሪ ይሄ ጆሮዬ ባለጌ ነው ግን አውሪ ይለኛል። ውዶቼ በህይወታችሁ መዝገብ ያስቀመጣችሁን ሰዎች ሰላም ናችሁ? ታብታብ አድርጉልኝ። በፌክ አካውንት እያያችሁኝ ስለሆነ ታብታብ አድርጉልኝ። እንቁርቴ እንዴት ነሽ ማሬ? ደህና ነሽ? እንዴት ነሽ ውዴ? ፊንገር ሰላም ጉትነት እቴትዬ እንዴት ናችሁ ውዶቼ? መኩዬ ይሉታል እናቱ። መኩነት ይሉታል እናቱ። ኧረ ጎራው መኩን የመሰለ ወንድ እናቱ ወልዳ ድገም ይሏታል በየሰፈሩ። ኧረ ጎራው ሰጥቶኛል አሽቃብጣለሁ። ጆተኒ ነኝ እኔ ጋይስ፣ እኔ ጆተኒ ነኝ። ዩ ላይክ መኒ። ማን የሚጠላለ እንዴ እናትዬ? ማን የሚጠላለ? እኔማ ድሮ አልወድም ብዬ ቅብርር ብዬ የጎንደሬነቴ እየመጣብኝ እየመለሰኝ መጨረሻ ላይ አይ አልኩኝ። አይ ብዬ ዝርግፍ አድርጌ ወጣሁኝ እንጂ በፊትማ የሆነ ቀብራራነቴ እየያዘኝ እኮ 5 ዓመት በነፃ አገለገልኩ እኮ። አሁንማ አላገለግልም። ማሽን ጆተኒ በይኝ ቤታዬ ጆተኒ። ሁላችሁም ኮመንት ላይ ቤታዬ ጆተኒ በሉ። ከዚህ በኋላ በኮይን ነው የምንቀሳቀሰው። መኩዬ ውዴ፣ አሁን መኩ ፋኖ ስለሚል ቀብራረ ሽለላ ነው የምቀበለው። በየደረጃችሁ ነው የምንሄደው፣ በየሰጣችሁ ደረጃ ነው የምንሄደው። ጆተኒ ቤታዬ ጆተኒ በሉኝ። ቤታ ጆተኒ እንደዛ ብትሉኝ ደስ ይለኛል። እንደውም ከዚህ በኋላ ስትመጡ ጆተኒዬ፣ ፍቅሬ፣ ጆተኒ፣ ቤታዬ እያላችሁ ብጠሩኝ ደስ ይለኛል። እሺ ጆተኒ ጎበዛ። ቤታ እንደነገርኳችሁ ደግሞ በዚሁ እንደው አታቆሙ። ቤታ ጆተኒ ሀገርዬ፣ የኔ ውድ፣ የኔ ሽቅርቅር፣ በመጠንሽ ነው የሚሄደው። የኔ ሽቅርቅር 200 ሰጠሽ መቼስ ረጎራው ልል አልችልም። ቤታዬ አታስቢ። ምን አልደረሰም ውዴ፣ ግን ስሚዋለሁ። ቆይ አልደረሰም ሰው እንዳይቀመኙን አላውቅም። ቤታዬ ደህና ነገር ሲሰጡሽ ምን ታደርጊያለሽ? እሸልላለሁ። ቤታዬ አሁን ቢሰጡሽ እንዴት ያለሽ? ይስጡኝና ሳይሻለሁ ውዴ። ካልሰጡማ እንዴት? ይስጡኝና ሳይሻለሁ። እንዴት እንደምን ይስጡኝና አሳይሻለሁኝ። ጉድ እኮ ነው ዘንድሮ። ወይ ዘንድሮ እናንተ ግን አረገን። ይሄንን ግን ጋላሪ አስሞይ ውዴ እንዴ ያውቁታል እኮ እንዳልሞላ እንዴ። በግድ ማለት በርያን ኳኳኳኳኳ እያልኩ እባካችሁን ጋላሪ ሙሉ አልልም። ያውቁታል እኮ ውዴ ጋላሪ እንዳልሞላ ጠንቅቆ ያውቁታል ማለት። እኔ ሄጄ በግድ አምጡና ሙሉ አልልም። የመጣ አንድ ድንገተኛ መልአክ የሆነ ሰው ይሙላው። እኔማ ምን አደርጋለሁ? ለእናንተ ሰጥቻለሁ። የራየዋ ቆንጆ 100 ነው የሰጠሽው ውዴ። ብዙም አላወራም። እሺ የአጋሰሷ መድኃኒት ማናት ደግሞ? አጋሰስ የሰው አጋሰስ አለ እንዴ ውዶቼ? ውይ እንደ ስምሽ ጣፋጭ የሰው አጋሰስ አለ እንዴ? የሰው አጋ ቡቡዬ ብታኝም ባታኝም ያላንቺ እኔ አይሆንልኝም። ጆተኒ በማሽን ነው የምንቀሳቀሰው። የሰው አጋሰስ አለ እንዴ? አላውቅም። ማን የሰው አጋሰስ? አሜሪካ ስራ የለም ወይ? እኔን የመሰለች ልጅ አሁን ስራ ብትሰራ አንቺ ራሱ አትናደጅም? ሌላውን ተ ወይኔ ጌታው ወይ ይሄ የተባረከ ሰው ቤት መጣ። አንተ ሰው የጠፋ ሰው መጣክ። እኔ እኮ የጠፋክ እያልኩኝ ሞዴሬተሮቼን ኧረ ፕሊዝ ቴክስት አድርጉለት ምናምን እያልኩ ነበር። ድንገት መጣክ። እድሜ ረጅም ነው በጌታ ስም። ድንቀት ስላንተ እያወራሁ መጣክ። እድሜ ረጅም ነው እንኳን መጣክ። አሜሪካን ሀገር ስራ የለሽም ያልሽው ልጅ ሆዴ ውስጥ ቁርጥ አደረገኝ። ቶሎ ላውራት ውዴ። እኔን የመሰለች ልጅ አሁን ቤታዬ ስትንገላታብኝ ስታይን ራሱ አንቺ ራሱ አትሳቀቂም? ተይው፣ እኔ ሌላውን ተይው። ግን አንቺን ያሁን ውጭ ወጥቼ ብሰራ አትሳቀቂም? እችን የመሰለኝ ልጅ እንዴት ሰራች ብለሽ እኔ ራሱ ለራሴ ይገርመኛል። ለምን እሰራለሁ ውዴ? ቴንኪው። ፊንገር ዳዲ ፊንገር
ፊንገር ምን ነበር? ጉርጉር ኦኬ 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 ምን ሆነ? እነ ጉርጉር ማሉ አጋሰስ ቅድም ያልኩትኝ ኦኬ አጋሰስ ፊንገር ኦኬ 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 ገባኝ። የሆነ ሰው ከጭንቅላት ውስጥ ማልወጣው እኔ ቆንጆ እኔ ፍቅር እኔ አምላክ እስራኤል ግን እኔ ሰውን እንዳላሳብጄ ብቻዬን እንዳልቀር ነው የምፈራው። ኧረ እኔ ግን ሰው ኧረ ፊንገር ቤቴ ኧረ እባካችሁ ቤቴን በጣም ተሞላችሁት። ኧረ ቤቴ ዳቦ ሸተተ። በመቤቴ ተውኝ እንዴ! ምንድን ነው ፊንገር የምትሉብኝ ላይ? ኧረ ቤቴ ሞላ። ኧረ ዳቦ አለ ቤቴ። በመድኃኒዓለም አጥፉልኝ፣ በልብ ሙሉትኝ። የሆነ ሰው አለ ከጭንቅላቱ ልወጣ አልችልም። አንዳንዴ ከልጃቸው ጋር ያመሳስሉኛል። ታድዬ ግን እስኪ ቤታዬ እድላዊት እኮ ያልኩትኝ ስሜ ለዚህ እኮ ነው እድላዊት። እኔ ቤቴ ቁጭ ብዬ ቁለት ትላለሁ፣ እነሱ ደግሞ ስለ እኔ ያወራሉ። አይ መታደል አባቴ እውነትም ወልደሃል። ምን አለ ድግምግም ብትል አንተ መተኛትም አትወድ፣ ግን ብትተኛ 3-4 እንደኔ መሰለች ቤታዬ ድግምግም ብታረግ። ምን ነው ጋሾናስ? ምን ነው ተሽኮረመምክ? ምን ነው ጋሾናስ? ምን ነው አባቴ? ምን ነው ተሽኮረመምክ? ምን አለ እንደኔ አይነት 3-4 ቢደጋግ። እኔ የምለው ዛሬ ሰው ጠፋ እንዴ? ጌመሮች ጠፉ እንዴ? ስፈልጋቸው አይገኙ፣ ሳልፈልጋቸው የሚገኙ ሰዎች ጌመሮች የት ሄደው ነው ዛሬ? አረ በቃ ፊንገር አትበሉብኝ። ማርያምን በቃ ተፋቱ እንዴ! አረ ወደዛ እኔ እዚች ቦርኮ ስም አትጻፉብኝ። እቺ ቦርኮ ስሟን አትጻፍ እናንተ። እንትና ከማን ጋር ነው ያለው? ቆይ ልጥራ። ቆይ እስኪ ወይ ከሚስቱ ጋር ነው ያለው። ቤታዬ ስታፕ። ሰው ከማል ባልና ሚስት አብሮ ሲቀመጥ አንቺ የመንቤንሽ ወይ ከሚስቱ ጋር ነው ያለው። ክፉ አልናገርም፣ ልረግጠው ነበር። ከሚስቱ ጋር ነው ያለው የሰው ልጅ ግን ባልና ሚስት አብሮ። እኔ ግን መቼ ነው ባል ማገባው? እኔ መቼ ነው ወግ ማየው? ግን ምን ዋጋ አለው? ዘንድሮ እንጋባለን አባ ብለን ጋህባ ብለን እንጨርሰዋለን ጋይስ። አዎ አባ ይባባላሉ። ከዛ አመት ሳይሞላው ጋህባ እየተባባሉ እየተጣሉ ይለያያሉ። አልፈልግም ጋይስ። እንዲሁ እንዳማረብኝ ሲንግል እየሆንኩኝ በአይነቱ ለጥ እያልኩኝ ብሄድ ይሻለኛል። ምን ቦጣኝ። ኤርሚን ጥሩት እሺ። ዊኔን 40 ምናምን ዊኔን በአንበሳው ቤት ታውሰድ እያለች ነው። በሉትኝ ሂዱ በሉ ጋይስ። ኤርሚን ትወስዳለህ ብዬው ለምን ፈራሽኝ ብሎ ጉርር ብሎብኛል። ሂዱ ኤርሚን ጥሩትኝ። ኤርሚ ይውሰደው ጋይስ። ሂዱ ኤርሚን ጥሩት። ኤርሚ ዊኔን ይውሰደው በቃ። ተው አትፈትነው፣ ተው አትሞክረው፣ ተው ስልተው ጎንደርን የወዘወዘው ጠላቱን ገባና መሰው ከቶም ጎንደሬ በፍቅሩ። አረ ሂዱ ጋይስ ቶሎ በሉ። እንዴት እንዳስጠላችኝ እችን ሴትዮ ደግሞ ማየት። አቤት በስመ አብ ወልድ መንፈስ ቅዱስ። አረ ቶሎ በሉ። ኤርሚንን እና ዊኔን ውሰድብኝ። አሁን እሱ አንተ ትወስዳለህ ብዬ ሸሸሽኝ እያለ ነው። ጆን ዳንኤል ተሻለዋ። ጽፌለት አውርቼው ነበር ግን ኦኬ። እሺ አንዴ ልክፈተው። እሺ ሂዱ ልክፈት። እሺ ቤታ እየጠራች ነው በሏቸው። ሂዱ ፍራይዴዎችንም ካሉ አንድ ሰው ዊኔን ይውሰደውና እኔም ሰላም ላግኝ። ራቅ በይ እንትኔ ውዶቼ። ይገባችኋል መቼስ ራቅ ካልኩኝ። ገንደሬ